ቅምሻቲው ሰላም ውድ ቤተሰቦቻችን፣ ቅምሻቲውዎች ነን። ያለፈውን ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። የዛሬውንም ቆይታችን እንደምትወዱት ባለሙሉ ተስፋ ነን። በዛሬው ቆይታችን ደግሞ ስለ ጓደኝነት ፍቅር የተወሰነ ሐሳብ አንስተን የምንወያይ ይሆናል። መልካም ቆይታ። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። የመጀመሪያው ጥያቄያችን የሚሆነው የጓደኝነት ፍቅር ምንድነው? የጓደኝነት ፍቅር ወይም የፕላቶኒክ ላቭ የምንለው በሁለት ሰዎች መካከል በጥልቅ ትስስርና ስሜት ላይ መሰረት አድርጎ የሚገነባ ነው። በሁለቱ መካከል እርስ በርስ መከባበር፣ አንዱ ሌላውን መረዳት፣ ኢንተሌክቹዋል ሪስፔክት ወዘተ በውስጡ ይይዛል። ፕላቶኒክ የሚለውንም ስያሜ ያገኘው በኋላ በስቶሪያችን ውስጥ ከምናነሳው ትልቁ ፈላስፋ ፕሌቶ ነው። ሁለተኛው ጥያቄያችን የሚሆነው ደግሞ በጓደኝነት ፍቅር ውስጥ የሚያጋጥሙን ችግሮችና መፍትሄዎችን ብትገልጽልን። የፍቅር አይነት በአግባቡ ሲያዝ እጅግ ደስ የሚል ሲሆን በውስጡ ግን ፈተናዎች ወይም ችግሮች ሊያጋጥሙ ይችላሉ። ከብዙ በጥቂቱ ስንመለከት አንደኛ ይሄ የተሳሳተ ትርጉም መስጠት ሚስ ኢንተርፕሬቴሽን የምንለው በጓደኝነቱ ውስጥ እንግዳ የሆነ ነገር ሲከሰት በራሱ ጉዳዩን ደምድሞ የተሳሳተ ትርጉም መስጠት ላላስፈላጊ ግጭት ይዳርጋል። ስለሆነም እንደዚህ አይነት ጉዳዮች ሲገጥሙ ቀርቦ መነጋገር፣ ከሌላው ጋር ጉዳዩን ለመረዳት መሞከር፣ መወያየት የተሻለ ይሆናል። ሁለተኛ ቅናት ነው። ይሄ ጀለሲ ፍሮም አዘርስ የምንለው ይሄ በፍቅረኛችን ወይም በትዳር አጋራችን ከሌሎች ሰዎች ጋር ባለን ጓደኝነት ስሜቱ ሊታይ ይችላል። ችላ ካልነው ትልቅ ምስቅልቅሎች በህይወታችን ያመጣል። በመሆኑም ለሁለቱ ጉዳዮች ያለንን ድንበር በደንብ አበጅተን ከተቻለም ፍቅረኛችን ወይም የትዳር አጋራችን ተሳታፊ እንዲሆን ወይም እንድትሆን ማድረግ፣ በግልጽ መወያየት ወዘተ ነገሩ ጥሩ መልክ እንዲኖረው ያደርጋል። በህይወት ላይ ምን ያመጣል፣ ምን ታመጣለች የሚል ብሪት ጥሩ ያልሆነ ልምምድ ነው። ለነገሮች የሚገባቸውን ትኩረት መስጠት ብስለት ነው። ሶስተኛ ይሄ ስሜት መዛባት ነው ወይም ኢሞሽናል ኢምባላንስ የምንለው አንደኛው ወገን ሁልጊዜ ተጎጂ ነኝ፣ የተበደልኩት እኔ ነኝ፣ ያጠፋሁት የለም የመሳሰሉትን መሰረት አድርጎ ስሜቱን ከመጠን በላይ ሌላኛው ወገን ላይ ማንጸባረቅ የሌላኛውን ስሜት ብሎም ጓደኝነቱን ሊጎዳ ይችላል። ይሄ ግትርተኝነትን በማለዘብ ሁኔታዎች ውስጥ ራስን እያስገቡ ስሜትን መቆጣጠር መለማመድ ከፈራጅነት ያወጣል። በአራተኛ ደረጃ የምናየው ማህበራዊ ተጽዕኖ ነው ወይም ደግሞ የሶሳይቲካል ፕሬዠር የምንለው ሲሆን ተቃራኒ ጾታ ሆነው ግን በፕላቶኒክ ወዳጅነት ውስጥ ያሉ ጓደኛሞች በአካባቢው ያሉ ሰዎች በሚያነሱት ጫና ጓደኝነታቸው ሊፈተን ይችላል። አላስፈላጊ ስሞችን ይዞ ሊመጣ ይችላል። እንዲሁም ተቀጽላ ስሞችን እየሰጡ ሊያስጨንቋቸው ይችላሉ። እንደዚህ አይነቱን ጫና ተቋቁሞ ከማስቀጠል አንጻር የሁለቱ ጓደኛሞች ሚና እጅግ የጎላ ነው። በአምስተኛ የምናየው የህይወት ለውጦች ናቸው። ላይፍ ቼንጅ የምንለው ጥልቅ የሆነ የፍቅር ግንኙነት ሲኖር፣ ትዳር ሲመሰረት፣ ልጆች ሲመጡ ድሮ የምንሰጠው የጓደኝነት ጊዜ በድሮ መልኩ ላይቀጥል ይችላል። እነዚህ የህይወት ለውጦች ቀድሞ የነበረንን መልካም ጓደኝነት ሳያጠፉ የሚቀጥሉበትን አግባብ በመወያየት ሊሆን ይችላል። ነገሮችን አቻችሎ በማስኬድ ሊሆን ይችላል። በፕሮግራም ራስን በመምራት መጓዝ ትልቅ ጥበብን ይጠይቃል ይገባልም። በህይወታችን የሚመጡ ለውጦች ማክበር አንድ የህይወት መርህ አድርጎ መያዝ ለብዙ ነገር ይጠቅማል። ከእውነታው ጋር ትግል ውስጥ አለመግባትም በብዙ ይመከራል። እሺ፣ በጣም እናመሰግናለን። እጅግ ጠቃሚ የሆነ ሐሳብ ነው የለገስከን። ያው እንደተለመደው ከላይ ያነሳናቸውን ሐሳቦች የሚደግፍ አጠር ያለ ስቶሪ ይኖረናል። ተከታተሉ። ልባዊ ጓደኝነት። የሁለቱ ተማሪ የነበርኩ አርስቶትል ነኝ። ፕሌቶ ቀዳሚ መምህሬ ሲሆን ሶቅራጥስ ደግሞ የመምህሬ መምህር ነበር። በሁለቱ ትልቅ ፈላስፎች መሃል የነበረውን ወዳጅነት ቀንጭቤ እንዲህ አቀርባለሁ። ሁለቱም በአቴንስ ግሪክ የተወለዱ ሲሆን ኑሯቸውም የተመጠነ በዘመኑ የነበረውን ቀለል ያለ አለባበስ የሚለብሱና በባዶ እግራቸው የሚንቀሳቀሱ የአደባባይ ፈላስፎች ነበሩ። ሶቅራጥስ በጊዜው በአቴንስ ትልቅ ፐብሊክ ፊገር የነበረ ሲሆን አይ ኖው ዛት አይ ኖው ናቲንግ ወይም ወደ አማርኛ ሲመለስ የማውቀው ምንም አለማወቄን ነው በሚል አባባሉ ይታወቃል። ይህ ፈላስፋ የሚገርም የማስተማር ዘዴ የነበረው ሲሆን በጥልቀት መጠየቅ እንዲሁም ማሸነፍ ሳይሆን ሰዎች ተመራምረው ወደ እውነታው እንዲጠጉ ለማስቻል የሚጥርና የሚደግፍ ፈላስፋ ነበር። ለህይወት፣ ለልምምድ፣ ለበጎነት ትልቅ የፍልስፍና ቦታ ነበረው። ጥሩ ነገር ከእውቀትና ከጥበብ
እንዲሁም ደግሞ መጥፎ ነገር ከቸልተኝነትና ከእውቀት ማነስ ይመነጫሉ የሚል አመለካከትን ያራምድ ነበር። በሚያነሳቸው ጥልቅ ሐሳብና ፍልስፍናዎች The Gallifly of Athens የሚል ቅጽል ስም ሰጥተውታል። በዌስተርን ፍልስፍና ውስጥም እንደ ቀደምት ፈላስፋ ወይም ፋውንዲንግ ፊገርስ ይታያል። መምህር የነበረው ፕሌቶ ደግሞ እውነተኛ ፍልስፍና በንግግርና በውይይት ውስጥ የሚያልፍ ነው የሚል ጽኑ እምነት ነበረው። በምዕራቡ ዓለም አካዳሚ በማለት የመጀመሪያውን ተቋም የመሰረተው እሱ ሲሆን ለከፍተኛ ትምህርት በር የከፈተ ፈላስፋ ነው። ፕሌቶ ብዙ ሐሳቦችን ያነሳ ትልቅ ፈላስፋ ሲሆን ቲዮሪ ኦፍ ፎርምስ የሚለው ሐሳቡ ቀዳሚ ሆኖ ይነሳል። ይህም በስሜት ሕዋሶቻችን የምናውቃት ይህች ዓለም እውነተኛው ዓለም አይደለችም፣ ከፍ ላለውና ጥልቅ ለሆነው እንደ ጥላ ነች ይል ነበር። ይህም ሐሳብ በኋላ ለተወለዱት ሜታፊዚክስ እና ኤፒስቲሞሎጂ ዋና ማዕከልና መሰረት ሆኖ አገልግሏል። ከታወቁ የፕሌቶ አባባሎች ጥቂቶቹን ለማንሳት ያህል በፈተና ያልተሟሸ ሕይወት ብዙ ርቀት መሄድ አይችልም፣ የብዙዎችን ችግር በቀላሉ ስናይና ስንናገር የራሳችን ግን ይጋረድብናል የሚሉት ተጠቃሾች ናቸው። ሶቅራጥስን በጥልቀት እንድናውቀው ያደረገን ፕሌቶ ነው። ሶቅራጥስ በነበረበት ጊዜ ምንም የጻፈው ነገር አልነበረም። ሆኖም ጥሩ ተማሪውና የልብ ጓደኛው የነበረው ፕሌቶ በዲያሎጎቹ በደም ተረከው እንጂ። ፕሌቶ ብዙ ዲያሎግ ሲጽፍ የመምህሩንና የልብ ጓደኛውን ሐሳቦች ከተደበቁበት በማውጣት ነፍስ ዘርቶ ሕይወት ይሰጣቸው ነበር። በጣም ከሚታወቁት ጥቂቶቹን ለማንሳት አፖሎጂ፣ ፔይዶ፣ ክሪቶ፣ ሲምፖዚየም የሚጠቀሱ ናቸው። በሞት በሚለያዩበት ጊዜ ፕሌቶ የሶቅራጥስን ሌጋሲ ለማስቀጠል ለራሱ ቃል ገብቶ ብዙ ጽሑፎችን የሶቅራጥስን ሐሳቦች መሰረት በማድረግ ጽፏል። እኔ አርስቶትል በእነሱ ሙያ ውስጥ የኖርኩ ሲሆን ሁሌም ሳስበው የሐሳባቸው ግዝፈትና የምናባቸው ጥልቀት ይገርመኛል። እነዚህ ሁለት ግዙፍ ፈላስፎች እርስ በርሳቸው የነበራቸው መከባበር፣ መደማመጥ፣ የመግባባት አቅም በጊዜው እንደኔ ከነሱ ጋር ቅርብ ሆኖ ለተመለከተው እጅግ የሚያስቀናና አስተማሪ ፕላቶኒክ ፍቅር ነበር። የዛሬ ቆይታችን ይህንን ይመስል ነበር። ያው ከኛ የተወሰነ ሐሳብ ይነሳል፣ እናንተ ደግሞ ይበልጥ ታዳብሩታላችሁ ብለን ተስፋ እናደርጋለን። ጥያቄ የፈጠረባችሁ ወይም ደግሞ በዚህ ሐሳብ ዙሪያ አንስተን ብንወያይ የምትሉት ሐሳብ ካለ ኮሜንት አድርጉልን፣ እናየዋለን። ከዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ በማድረግ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ